ሳተርን በግርማ ሞገስ የተሞላች በወርቃማና በደማቅ ቀለበቶች የተከበበች የፀሐይ ስርዓታችን ጌጥ ናት። ኔፕቱን ደግሞ ፍጥነት ባላቸው ነፋሳትና በጨለማ ማዕበሎች የተሞላች የዱር ዓለም። ነገር ግን በእነዚህ በሁለቱ መካከል ሌላ አዲስ ዓለም ይገኛል። ሰላማዊ የምትመስል ምንም አይነት ማዕበል የማይታይባት በዘላለማዊ ባዶነት ውስጥ የምትንሳፈፍ ፈዘዝ ያለች ሰማያዊ እብነ በረድ። በአይን የሚታይ ኃይለኛ ማዕበል የላትም። ወርቃማ ብርሃንም አያንጸባርቅባትም። ዝምተኛ ናት፣ ቀዝቃዛም ጭምር። ምናልባትም በጠፈር ስፍራችን ውስጥ ካሉ ስፍራዎች ሁሉ እጅግ አስፈሪው ቦታ ሳትሆን አትቀርም። ሰላም ጤና ይስጥልኝ። ይህች ፕላኔት ዩራነስ ናት። ለተራ ተመልካች ዩራነስ አሰልቺ ልትመስል ትችላለች። ነገር ግን ማንኛውንም የስነ ፈለክ ተመራማሪ ብትጠይቁ እውነቱን ይነግራችኋል። ይህች ፕላኔት የተበላሸች ናት። ስለሷ ያለው ነገር ሁሉ የተገላቢጦሽ ነው። እንደ ሌሎች ፕላኔቶች በራሷ ምህዋር ላይ አትሽከረከርም። ይልቁንም ትንከባለላለች። ሚዛኑን የሳተው መግነጢሳዊው መስክ ወይም ማግኔቲክ ፊልድ ከጀርባዋ በችግር እየጎተተ የሚከተላት መስቀልቅል ስውር ኃይል ሲሆን ይህች ዓለም የኃይለኛና አሰቃቂ ታሪክ ውጤት መሆኗን ያሳያል። በጊዜ ውስጥ የቀዘቀዘች የጠፈር ማፊያዎች የወንጀል መፈጸሚያ መድረክ። የፀሐይ ስርዓታችንን ከላይ ሆነን ብንመለከተው ሁሉም ፕላኔቶች ማለት ይቻላል እንደ እንዝርት ይሾራሉ። ሁሉም ቀጥ ብለው ይቆማሉ። ዩራነስ ግን እንዲህ አይደለም። ዩራነስ በ98 ዲግሪ አዘን ብሎ በጎኑ የተኛ ዓለም ነው። በፀሐይ ዙሪያ የሚዞረው እንደ ሌሎች ምህዋራዊ ዑደቱን በስርዓት ጠብቆ አይደለም። ከማዕከላዊው የስበት ኃይል መዛባት የተነሳ እንደ ኳስ እየተንከባለለ ነው እንጂ። አንድ ፕላኔት እንዴት በዚህ ሁኔታ ሊናጋ ይችላል? የስነ ተፈጥሮ ሕግ ፊዚክስ ስርዓትን ይፈልጋል። የስበት ኃይል ደግሞ አሰላለፍን ይጠይቃል። ለዚህ እንግዳ ክስተት ብቸኛው መላምት የጠፈር ግጭት አውዳሚ ጥቃት እንደሆነ ማእምራነ ፈለክ ይናገራሉ። ከብዙ ዘመናት በፊት የፀሐይ ስርዓት ወጣትና ሁከት የነገሰበት በነበረበት ወቅት ዩራነስ ምናልባትም ቀጥ ብላ የምትሄድ መደበኛ ፕላኔት ነበረች። ነገር ግን አንድ ግዙፍ አካል አገኛት። ምናልባትም ከመሬት 2 እጥፍ የሚበልጥ ፕሮቶ ፕላኔት። በቢሊዮን የሚቆጠር የኒኩለር ኃይል መሳሪያዎች ኃይል መጥቶ ተጋጫት። ውድመቱ በጣም ከባድ ከመሆኑ የተነሳ የፕላኔቱን የውጨኛው ክፍል ከመሰባበር ባለፈ መላውን ፕላኔት በጎኗ እንድትወድቅ አደረገ ይላል መላምቱ። በዚህ ከባድ መጋደም ምክንያት በዩራነስ ላይ ያሉት ወቅቶች የቅዠት ያህል አስፈሪ ናቸው። በመሬት ላይ ወቅቶቻችን በጥቂት ወራት ውስጥ ይቀያየራሉ። እኛም ስለ በጋና ክረምት፣ ስለ መጸውና ጸደይ እናወራለን፣ እንማርማለን። በዩራነስ ላይ ግን አንድ ዓመት ለመሙላት 84 የምድር ዓመታትን ያህል ይፈጃል። ፕላኔቱ በጎኑ ስለሚንከባለል የሰሜንና የደቡብ ዋልታዎች በምህዋሩ ግማሽ ጉዞ ላይ በቀጥታ ወደ ፀሐይ ይመለከታሉ። ይህም ማለት በዩራነስ ሰሜን ዋልታ ላይ ብትቆሙ ለ42 ዓመታት ያህል የማይቋረጥ አይኖቹንም የማይጨፍን የፀሐይ ብርሃን ይታያችኋል። ጀንበር መጥለቅ አታውቅም፣ እረፍትም የላትም። ያ ቀዝቃዛ ፀሐይ ለ4 አስርት ዓመታት
ትኩር ብሎ ይመለከታቸዋል። ነገር ግን በሌላኛው ወገን የደቡብ ዋልታ ላይ 42 ፍጹም የጨለማ ዘመን ይሆናል። የህይወት ዘመንን ያህል የሚረዝም ጽልመት በዩራነስ ጨለማ ክፍል ውስጥ ተወልዳችሁ ብታድጉ ኖራችሁ አርጅታችሁ እስክትሞቱ ድረስ ፀሐይን አንድም ቀን ሳታዩ ልትሰናብቱ ትችላላችሁ። የምታውቁት ብቸኛው ነገር ከዋክብትና የጠፈሩ እንቅስቃሴ ብቻ ይሆናል። ይህ አስከፊ ውደት በከባቢ አየር ውስጥ እኛ ገና ምን ረዳት ያልጀመርነውን አስፈሪ ባህሪም ሊፈጠር ይችላል። ቮዬጀር 2 እንደ ኢሮፓውያን አቆጣጠር በ1986 በዩራነስ አጠገብ ሲያልፍ የላከው ምስል ለስላሳና ምንም ገጽታ የሌለው ልሙጥ ውሃ ሰማያዊ የቢሊያርድ ኳስ ይመስል ነበር። የሞተ ፕላኔት በሉት። ነገር ግን ይህ ቴክኖሎጂ ባልተራቀቀበት ጊዜ ነው። በኢንፍራሬድ ስንመለከተው ግን ያ የሞተው ፕላኔት በአስፈሪ ሁኔታ ሕያው ሆኖ ይታያል። በተለምዶ ዩራነስ ግዝፈ በረድ እየተባለች ትጠራለች። ነገር ግን በረዶ የሚለው ቃል አሳሳች ነው። እንደ ግግር በረዶ ጠንካራ አይደለም። ይልቁንም የውሃ ሚቴንና አሞኒያ ድብልቅ የሆነ የሚሽከረከር ፈሳሽ ነው። ከደመናው በታች ያለው ግፊት በጣም ከፍተኛ ከመሆኑ የተነሳ ሞለኪውሎቹ እርስ በርሳቸው ይጋጫሉ። ማእምራነ ፈለክ እንደሚያምኑት በዩራነስ ጥልቅ ክፍል ውስጥ በሚሊዮን የሚቆጠር ካራት የሚመዝኑ የአልማዝ ዝናቦች ይዘንባሉ። እኚህም ማንም ሰው ሊያየው ወደማይችለው ጥቁር ፈሳሽ ውቅያኖስ ውስጥ ቀስ እያሉ ይርቃሉ። ዩራነስ በሚያስገርም ሁኔታ ቀዝቃዛ ናት። በፀሐይ ስርዓታችን ውስጥ በጣም ቀዝቃዛው የፕላኔት ከባቢ አየር ያላት ሲሆን ቅዝቃዜው ከዜሮ በታች 224 ዲግሪ ሴልሺየስ ይወርዳል። ምንም አይነት ውሳጣዊ ሙቀት አይሰጥም። ለምን ይህ ሆነ? ፕላኔታዊ ሙቀቱስ ወዴት ሄደ? አንዳንድ መላምቶች እንደሚያስረዱት ዩራነስን የገለበጠው ያ ግዙፍ ግጭት ውሳጣዊ ሙቀቷን በሙሉ ወደ ጠፈር እንዲበተን ባደረጋት ጊዜ ይህችን ፕላኔት ዞምቢ አድርጎ እንዳስቀራት ይታመናል። የላይኛው ከባቢ አየር በሃይድሮጅን ሰልፋይድ የበለጸገ ሲሆን በዩራነስ ላይ ግፊቱ ሳይጨፈልቃቸውና ቅዝቃዜው ሳያደርቃቸው ጥቂት ጊዜ ብትተነፍሱ የሚሰማችሁ እጅግ በጣም የሚከረፋ የበሰበሰ የእንቁላል ሽታ ነው። ውብ ሰማያዊ የእብነ በረድ ግምጃ የተከናነበች የምትመስል ዩራኖስ መርዛማ፣ ቀዝቃዛና መጥፎ ጠረን ያላት ቀዝቃዛ ገሃነም ልትባል ትችላለች። ሳተርን ታላላቅ ቀለበቶች አሏት። ጁፒተር ታዋቂ ጨረቃዎች አሉት። ዩራነስ ግን የተሰባበሩ ነገሮች ስብስብ ናት። ቀለበቶቿ እንደ ሳተርን ብሩህና አንጸባራቂ አይደሉም፣ እንደ ከሰል የጠቆሩ ናቸው እንጂ። ብርሃንን ፈጽሞ ከማያንጸባርቁ ከአቧራና ከግዙፍ ድንጋዮች የተሰሩ በመሆናቸው በጨለማ ውስጥ የተደበቀ ስውር ስርዓት ይመስላሉ። ነገር ግን
እውነተኛው አስፈሪነት ያለው በጨረቃዎቿ ውስጥ ነው። ዩራነስ 27 የታወቁ ጨረቃዎች አሏት። የተሰየሙት በአማልክት ስም ሳይሆን በዊሊያም ሼክስፒር እና በአሌክሳንደር ፖፕ ስራዎች ውስጥ ባሉ ገጸ ባህሪያት ስም ነው። ቲታኒያ፣ ኦቤሮን፣ ፑክ እና የመሳሰሉት። ከነዚህ መካከል በጣም አስገራሚዋ ግን ሚራንዳ ትባላለች። ሚራንዳ ልክ እንደ ፍራንክስታይን ጭራቅ ትመስላለች። በመዶሻ ተሰባብራ ከዚያም እንደገና በግዴለሽነት አንድ ላይ የተጠባበቀች አይነት ነገር። ግዙፍ ገደሎች በገጽታዋ ላይ ይሻገራሉ። የማይገጣጠሙ መሬቶች እርስ በርሳቸው ይጋጫሉ። አንድ መላምት እንደሚለው ሚራንዳ በአሰቃቂ ግጭት ተሰባብራ ነበር። ግን የራሷ የስበት ኃይል ስብርባሪዎቹን እንደገና ወደ አንድ የተዘበራረቀ ክምር እንደሰበሰባቸው ይታመናል። በዚች በተሰባበረች ጨረቃ ላይ በመላው የፀሐይ ስርዓት ውስጥ ረጅሙ ገደል ይገኛል። ቬሮና ሩፐስ ይባላል። ቁመቱ 20 ኪሎ ሜትር የሚሆን የገደል ፊት መሆኑን አስቡት። ይህም ከኤቨረስት ተራራ እጥፍ በላይ የሚሆን ነው። በሚራንዳ ዝቅተኛ የስበት ኃይል ምክንያት ከዚህ ገደል ጫፍ ላይ ብትዘሉ ዝም ብላችሁ አትወድቁም፣ ይልቁንም ትንሳፈፋላችሁ። ታችኛው ወለል ላይ ለመድረስ 12 ደቂቃ ያህል ይፈጅባችኋል። በውሳኔያችሁ ለመጸጸት 12 ሙሉ ደቂቃ ታገኛላችሁ። በባዶነት ውስጥ በዝምታ እየወረዳችሁ የዩራነስ ፈዘዝ ያለ ሰማያዊ ፊት ትኩር ብሎ ሲመለከታችሁ አስቡት። ዛሬም ቢሆን የእነዚህ ጨረቃዎች መኖር እንኳ ዋስትና የለውም። ስሌቶች እንደሚያሳዩት የዩራነስ ጨረቃዎች እርስ በርሳቸው የመጋጨት ዕጣ ፈንታ አላቸው። ከሚሊዮን ዓመት በኋላ ኩፒድና ቤሊንዳ እርስ በርሳቸው ይጋጫሉ። ዩራነስ ራሷን ቀስ በቀስ የምትበላ ቀዝቀዝ ያለች የግርግርና የእውቀት ስርዓት ናት። ዩራነስ ራሷን ቀስ በቀስ የምትበላ ቀዝቀዝ ያለች የግርግርና የእውቀት ስርዓት ናት። የሰው ልጅ ዩራነስን የጎበኘው አንድ ጊዜ ብቻ ነው። በጃንዋሪ 1986 ቮያጀር 2 ፕላኔቱን አልፎ ሲበር ወደ ጁፒተርና ሳተርን መንኮራኩሮችን ልከናል። ማርስንም በሮቨሮቻችን ረግጠናል። ዩራነስ ግን በዚያ እንግዳ ተፈጥሮ በጎን በኩል በሆነ ምህዋሩ በጨለማ ውስጥ እየተንከባለለ ብቻውን ቀርቷል። ናሳና ሌሎች የጠፈር ኤጀንሲዎች አሁን ወደ ዩራነስ የሚሄድ አዲስ ተልዕኮ እያቀዱ ነው። የደመናውን ጣዕም ለመቅመስና የመግነጢሳዊ ውዝግቡን ለመለካት ወደ ከባቢ አየር መመርመሪያ መጣል ያስፈልጋል። ነገር ግን ያ እስኪሆን ድረስ ዩራነስ ሚስጥሩን እንደጠበቀ ይኖራል። አጽናፈ ዓለም ሁልጊዜም ስራታማ አይደለም። የጭካኔ መላምቶች የሚነገሩለት የማይገመት ነገር ግን የማይካድ እውነታ ያለው አንዳንድ ጊዜ ለዘላለም የሚኖሩ ጠባሳዎችን ጥሎ የሚያልፍ የግዙፍ ክስተቶች ውህድ ስለመሆኑ በጨለማ ውስጥ የሚንሸራተት ውብ የሆነ ፈዘዝ ያለ ሰማያዊ አስክሬን ዩራነስ ይነግረናል።